ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። ጦሩ መቀለን ለመቆጣጠር በዝግጅት ላይ እንደሆነ ተሰማ። ቡድኑ ህወሓትን አስወግዶ መቀለ ለመግባት ዝግጅቱን እንደጨረሰ ከመሸ የወጡ መረጃዎች አረጋግጠዋል። ህወሓት ብልጽግና ለማስወገድ ሙሉ ዝግጅቴን ጨርሻለሁ፣ ከሌሎች የኢትዮጵያ ጸረ ብልጽግና ኃይሎች ጋር ትብብር አጠናክሬያለሁ እያለ ባለበት ወቅት ያልታሰበ ኃይል መቀለ ለመቆጣጠር መቀለ ጫፍ መድረሱ በይፋ እየተነገረ ይገኛል። ይህንን ተከትሎ በተለይም በራያ አቅጣጫ አዲስ ውጊያ ሊከፈት ይችላል በሚል ስጋቶች ተፈጥሯል። በራያ ቀጠናም ከፍተኛ የድሮን ቅኝት እየተደረገ እንደሚገኝ የመረጃ ምንጮች አረጋግጠዋል። በዝርዝር እንመለከተዋለን። በሌላ በኩል በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የ10 ሰዎች ሕይወት አለፈ። ወጣቶች የኦሮሚያ ክልልና የፌዴራል ሰንደቅ ዓላማዎችን ማቃጠል መጀመራቸው ግጭቱን እንዳቀጣጠለው ተገልጿል። በደቡብ የተለኮሰው አዲሱ እሳት ምንድን ነው? ታደምጡታላችሁ። በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት መዋቅር ውስጥ ህጻናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩ ይፋ ሆነ። የ900 ህጻናት ያስገድደው መድፈር ጨምሮ በርካታ ልብ ሰባሪ መረጃዎችን የያዘ ሪፖርት ወጥቷል። ይዘነዋል። በውጭም ቢሆን የኢትዮጵያን የሞት ቅጣት እንደቀጠለ ነው። በሳውዲ አረቢያ የታሰሩ ኢትዮጵያን ስደተኞች የይድረሱልኝ ጥሪ ሲያሰሙ ከሞት የሚያስጥላቸው አካል ጠፍቶ በየተራ በሞት እየተቀጡ ናቸው። በቅርቡ የተፈጸመው የሞት ቅጣት እንዳይቀጥል ከየአቅጣጫው ጥሪ የቀረበ ቢሆንም ሳውዲ አረቢያ 5 ተጨማሪ ኢትዮጵያን እንገድላለች። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን ልትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ህወሓት ያልታሰበው ኃይል ተነስቶበታል። ጦሩ መቀለ ለመቆጣጠር ከጫፍ መድረሱን አውጇል። ህወሓት ብልጽግና ለማስወገድ ዝግጅቴን ጨርሻለሁ፣ ከሌሎች የኢትዮጵያ ጸረ መንግስት ኃይሎችም ጋር ትብብሬን ጨርሻለሁ ባለማግስት ያልታሰበው ጦር መቀለ ጫፍ መድረሱን ይፋ አድርጓል። በሌላ በኩል በራያ ቀጠና ሰፊ ወታደራዊ እንቅስቃሴዎች እየታዩ ሲሆን በተለይም የህወሓት ኃይሎች ካለፉት 2 ቀናት ወዲህ ሰፊ ስምሪት በራያ ቀጠና እያደረጉ ሲሆን በፌዴራል መንግስት በኩል ደግሞ ሰፊ የድሮን ጥቃቶች እየተገኙ ሰፊ የድሮን ቅኝቶች እየተደረጉ ስለመሆናቸው የተዘገበ ይገኛል። በዚህ መሃል ነው ህወሓትን አስወግዶ መቀለ ለመግባት ዝግጅቱን እንደጨረሰ ከህወሓት ጦር ያፈነገጠው የትግራይ ሰላም ኃይል ወይንም የሐራ መሬት ጦር ይፋ ያደረገው። በቀድሞ የህወሓት ከፍተኛ ወታደራዊ አዛዦች በወዲ አንጥሮ በጀነራል ጎሽ ገብረና በጀነራል ከበደ ፍቃዱ የሚመራው የትግራይ ሰላም ኃይል አሁን ላይ ሙሉ ዝግጅቱን አጠናቋል ተብሏል። ዝግጅቱም መቀለ መሽጎ የትግራይን ህዝብ እያሰቃየን የሚባለውን የህወሓትን ቡድን ከመቀለ ጠራርጎ በማስወጣት መቀለንና ክልሉ ለመቆጣጠር ነው የተባለው። እስካሁንም ባሉ መረጃዎች መሰረት በማንኛውም ሰዓት በማንኛውም ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ህወሓትን በመክዳት ወደ ሐራ መሬት እየተቀላቀሉ ነው ተብሏል። ይህም የህወሓትን መዋቅር ከውስጥም ከውጭም በቀላሉ በጥሶ በመጣል ህወሓትን ለአንዴና ለመጨረሻ ጊዜ ለማስወገድ ለሐራ መሬት ምቹ መደራደርን የሚፈጥር ነው ተብሎልታል። ከወራትም ቀደም ብሎ ጀነራል ጻድቃን ገብረትንሳኤ መቀለን በአንድ ወር ጊዜ ውስጥ እንቆጣጠራለን ሲሉ ተደምጠውም ነበረ። ጀነራል ጻድቃን ገብረትንሳኤ እንዳሉትና እንደተመኙት መቀለን በአንድ ወር ጊዜ ውስጥ መቆጣጠር ባይቻልም የትግራይ የሰላም ኃይል ወይንም ሐራ መሬት የተባለው በብልጽግና እንደሚደገፍ የሚነገርለት አማጺ ቡድን ግን መቀለ ለመቆጣጠር ሙሉ ዝግጅቱን መጨረሱን ይፋ አድርጓል። ይህ ታጣቂ ቡድን ከህወሓት ካፈነገጡ ከፍተኛ ወታደራዊ አመራሮች የተውጣጣ ከፍተኛ ቁጥር ያለው ኃይልንም እንደያዘ ይነገርለታል። በተለይም በአፋርና በትግራይ አዋሳኝ አካባቢዎች ላይ በስፋት የሚንቀሳቀስ ሲሆን ከዚህ ቀደምም ከአንድም 2-3 ከህወሓት ኃይሎች ጋር ተዋግቷል። በእነዚህ ውጊያዎች ታዲያ በመንግስት በኩል የአየር ኃይል ድጋፍ እንደተሰጠው ከስፍራው በወቅቱ የወጡ መረጃዎች አረጋግጠዋል። የቡድኑ መሪ ጀነራል የቡድኑ መሪ ጀነራል ወዲ አንጥሩም ከአንድ ወር በፊት ለኢትዮጵያ ቴሌቪዥን በሰጡት ቃለመጠይቅ ህወሓትን ለማስወገድ ከብልጽግና መንግስት ጋር በጋራ በመሆን እየሰሩ መሆናቸውን በይፋ ተናግረው ነበር። አቶ ጌታቸው ረዳም ከዚህ ቡድን ጋር ግንኙነት እንዳላቸው መረጃዎች ይጠቁማሉ። በቀጣይ መረጃ በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት መዋቅር ውስጥ ህጻናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩ ይፋ ሆነ። የክልሉ ርዕሰ መስተዳድር አረጋ ከበደ
የክልሉን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በግጭቱና በወቅታዊው ሁኔታ ውስጥ በርካታ ህጻናት መደፈራቸውንና የ900 ህጻናት ያስገድደው መደፈር ጥቃት ጉዳይ በችሎት መታየቱን በይፋ አረጋግጠዋል። ይህ የይፋዊ መግለጫ የግጭቱን አስከፊ ሰብአዊ ዋጋና በተለይም አቅመ ደካማ የሆኑ ህጻናት ላይ እየደረሰ ያለውን የሰብአዊ መብት ረገጣ እጅግ አሳሳቢነትን ያሳያል። ይሁን እንጂ ርዕሰ መስተዳደሩ ከቀረቡት አጠቃላይ አሃዞች መካከል በግጭቱ አውድና በቀጥተኛ ጦርነት ተጽዕኖ ብቻ ስንት ህጻናት የጥቃቱ ሰለባ እንደሆኑ በግልጽ አለመናገራቸው ችግሩ ከተገለጸው በላይ የሰፋና የከፋ ሊሆን እንደሚችል የሰብአዊ መብት ተሟጋቾችን ስጋት አብሶታል። በግጭት ቀጠናዎች ውስጥ የሚፈጸሙ የጾታና የጾታ ተኮር ጥቃት ወንጀሎች ሪፖርት ሳይደረጉ የሚቀሩት ጉዳዮች እጅግ እልፍ መሆናቸውም ይታወቃል። በሌላ በኩል በባህር ዳር፣ በጎንደርና በደሴ ከተሞች የጥቃቱ ሰለባ ለሆኑ ህጻናት ማገገሚያ የተቋቋሙ ማዕከላት በበቂ ሁኔታ መደራጀታቸውንና ድጋፍ እየሰጡ መሆናቸውን ርዕሰ መስተዳድሩ ተናግረዋል። ቢሆንም የደረሰውን ጥልቅ ማህበራዊ የጤናና የስነ ልቦና ጉዳት ለመቋቋም የተዘረጋው መዋቅር አሁን ባለው የአገሪቱና የክልሉ አስቸጋሪ የጸጥታ ሁኔታ ውስጥ ምን ያህል አቅም አለው የሚለው ጥያቄ በብዙዎች ዘንድ ይነሳል። በግጭት ውስጥ የሚገኙ ህጻናትን ከእንዲህ አይነቱ ዘግናኝ ጥቃት መጠበቅ፣ አጥፊዎችን ለህግ ማቅረብና ሰለባዎችን በዘላቂነት ማቋቋም የመንግስት ቀዳሚ ኃላፊነት ቢሆንም የህግ የበላይነት በተሸረሸረበትና ተቋማት ፈተና ውስጥ በወደቁበት አካባቢ የፍትህ ሂደቱ ፍጥነትና አጋዥነቱ ጥያቄ ውስጥ ወድቋልም። ይህ ሪፖርት የግጭቱ ሰለባዎች ዋነኛ ተጠቂዎች ህጻናትና ሴቶች መሆናቸውን በድጋሚ ያረጋገጠና አፋጣኝ የመንግስትና የህብረተሰብ ጣልቃ ገብነትን የሚጠይቅ ብሔራዊ አሳሳቢ ጉዳይም ሆኗል። ወደ ቀጣዩ መረጃችን እንሻገራለን። የኢትዮጵያን የሞት ቅጣት እንደቀጠለና በሳውዲ አረቢያ የታሰሩ ኢትዮጵያን ስደተኞች ይድረሱልኝ ጥሪ ሲያሰሙ ከሞት የሚያስጥላቸው አካል ጠፍቶ በየተራ በሞት እየተቀጡ ነው። በቅርቡ የተፈጸመው የሞት ቅጣት እንዳይቀጥል ከየአቅጣጫው ጥሪ የቀረበ ቢሆንም ሳውዲ አረቢያ 5 ተጨማሪ ኢትዮጵያን እንገላለች። ሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያንን በሞት መቅጣቱን አረጋግጧል። ወደ ሀገሪቱ አደንዛዥ ዕፅ በደበቅ ሲያስገቡ ተይዘዋል የተባሉት ኢትዮጵያን በሞት የተቀጡት ሐምሌ 20 ቀን 2018 መሆኑ ተነግሯል። በቅርቡ በሳውዲ መንግስት በተከታታይ የሞት ቅጣት የተፈጸመባቸው ኢትዮጵያን ቁጥር 17 ደርሷል። ከዚህ ቀደም በሰኔ ወር በተከታታይ 9 ሚያዝያ 13 ቀን 2018 ደግሞ 3 ኢትዮጵያን የሞት ቅጣት ተፈጽሞባቸዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱ መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ነው የተባለው። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪዓ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተነግሯል። ቀደም ሲል ሐሜስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው መገለጽ ይታወሳል። እንደ ሂውማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት የኢትዮጵያ መንግስት በዲፕሎማሲ ጫና ዜጎቹን ከሞት እንዲያስጥል ጥሪ ማቅረቡ ይታወሳል። መንግስት የቀረበለትን ጥሪ ተከትሎ የዜጎችን ደህንነት ለመጠበቅ ጥረት እያደረገ መሆኑን የገለጸ ቢሆንም በተደጋጋሚ ጥሪ ከቀረበ በኋላ 14 ኢትዮጵያን በሞት ተቀጥተዋል። አሁንም የመገናኛ ብዙሃን ከ200 በላይ ኢትዮጵያን በሐሜስ ሙሻይት በተባለው የአገሪቱ እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን ዓለም አቀፍ ሚዲያዎች ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ በወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቀዋል። ይሁን እንጂ ሳውዲ ያሰረቻቸውን ኢትዮጵያንን በማይረዱት በአረብኛ የተጻፈ ወረቀት እንዲፈርሙ በማስገደድ የሞት ቅጣት መጣሏን ቀጥላለች። በቀጣይ መረጃ በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የ10 ሰዎች ሕይወት አለፈ። ወጣቶች የኦሮሚያ ክልልና የፌዴራል ሰንደቅ ዓላማዎችን ማቃጠል መጀመራቸው ግጭቱን እንዳቀጣጠለው ተገልጿል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተ ግጭት ቢያንስ የ10 ሰዎች ሕይወት ማለፉንና በመቶዎች የሚቆጠሩ መፈናቀላቸውን የዓይን እማኞችም ገልጸዋል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት ከሟቾቹ በተጨማሪ በደርዘን የሚቆጠሩ ሰዎችን ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢው ምንጮችም ገልጸዋል። ነዋሪዎቹ ግጭት በአካባቢው ላይ የነበረውን መረጋጋት በእጅጉ መደፍረሱን አንስተዋል። ባለፈው ወር የበርካታ ሰዎችን ሕይወት የቀጠፈው ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ
ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭት ተቀስቅሷል ብለዋል የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ። እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ሕይወታቸውን አጥተዋል ሲሉ ገልጸው ግጭቱ የአርሶ አደር ንብረቶች መደምሰሳቸውና ከፍተኛ ጉዳት መድረሱንም አንስተዋል። ነዋሪው በአጠቃላይ በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ተማሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን የተነገረው። በምስራቅ ሲዳማ ዞን የጅሪ ቀበሌ ነዋሪ የሆኑት ክፍሌ ማቼ ለአዲስ ስታንዳርድ እንደተናገሩትም ከባለፈው እሁድ እስከ ማክሰኞ በድጋሚ የተቀሰቀሰው ግጭት አሳዛኝ ነው ብለዋል። ማክሰኞ ዕለት በነበረው ግጭት ብቻ 4 ሰዎች መገደላቸው የተገለጸ ቢሆንም ለ3 ቀናት በተካሄደው ግጭት በሲዳማ በኩል 10 ያህል ሰዎች ሳይሞቱ እንዳልቀረ ተነግሯል። ጉቦ ሄማና ጅሪ በምስራቅ ጉጂና በምስራቅ ሲዳማ ዞኖች ወሰን ላይ የሚገኙ አጎራባች ቀበሌዎችም ናቸው። በባለፈው ወር በተከሰተው ግጭት የተፈናቀሉ ነዋሪዎች የደረሱ የሰብል ምርቶችን ማለትም የበቆሎ፣ ጤፍና የባቄላ ምርቶችን ለመሰብሰብ በመዘጋጀት ላይ ነበሩ። ይሁን እንጂ የመምህር ማሳዎች ላይ በተደጋጋሚ የተፈጸመው ጥቃት የአካባቢውን ማህበረሰብ በእጅጉ ጎድቶታል። ምርታችንን በመሰብሰብ ላይ ነበርን፣ ነገር ግን ባለፈው ወር የተፈናቀሉ ሰዎች ምርታቸው ለመሰብሰብ ወደ ቤታቸው ለመመለስ ሲሞክሩ እንደገና ተኩስ ተከፈተባቸው። ህልማችን በአንድ ጀንበር ወደ አመድነት ተቀየረ ሲሉም በጊርጂ ወረዳ የጉቦ ሄማ ቀበሌ ነዋሪ ገልጸዋል። ወደ ተመልካቾቻችን ለዛሬ ያዘጋጃንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።